የኢትዮጵያ ሆስፒታሎች ጥምረት 73 መሪ ሆስፒታሎችንና ሌሎች አጠቃላይና የመጀመሪያ ደረጃ ሆስፒታሎችን በአባልነት ያቀፈ ነው። ጥምረቱ ከተመሰረተ ጊዜ ጀምሮ ባለፉት ጊዜያት 3 ምዕራፎችን ያለፈ ሲሆን ሆስፒታሎችም ምርጥ ተሞክሮቻቸውን በመለዋወጥ በተቋማቱ በሚሰጡ የቀዶ ሕክምና በወሊድ አገልግሎት እንዲሁም በጨቅላ ሕፃናት ሞት ቅነሳና በሌሎችም ዘርፎች መሻሻል እንዲመጣ ከፍተኛ አስተዋጽኦ አበርክቷል። የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ እንደገለጹት የሆስፒታሎች ጥምረት ከጀመረበት ጊዜ አንስቶ እንደ ክልል በየዓመቱ እየተሸለሙ ያሉ ሆስፒታሎች መኖራቸውን ጠቅሰው ለዚህም ውጤት መነሻው የተቋማት የጋራ ጥረት መሆኑን ተናግረዋል። እነዚህ የሚሰሩ ስራ የጋራ ጥምረት ነው፣ ጤና በጥምረት የሚሰራ ነው ማለት ነው። ስለዚህ አገልግሎት አሰጣጡን በደረስንበት ደረጃ ላይ የተሻለ ደረጃ ላይ ያደርሳል ብለን ነው የምናስበው። እንደ ክልላችን አንዳንዶቹ ሆስፒታል ከተጀመረ ጀምሮ እስካሁን በደረስንበት በየዓመቱ ተሸላሚ ሆኑ ሞዴል ሆኑ። ይሄ ማለት ግን ሁሉም ጥርት ያለ ስራ እየሰሩ ነው ማለት አንጻራዊ ካሉት ሀገር ውስጥ ካሉት ከአገልግሎት አሰጣጣቸው ህብረተሰቡም ጋር ጤና ተቋም ውስጥ ያለው ስታፍ ጋር አገልግሎት ሰጪውም ተቀባዩም ጋር አንጻራዊ በሆነ መልክ እርካታ ያለው ግን ስቲል አሁንም ብዙ ጉድለቶች አሉ። ሆስፒታሎችን በሕክምና መሳሪያዎች ከማደራጀት ጎን ለጎን የአመራር ሪፎርም ስራዎች በመሰራታቸው ለውጦች እየተመዘገቡ መሆናቸውንም አቶ ሳሙኤል አንስተዋል። አሁንም በሆስፒታሎች ውስጥ ያልተሟሉ የሕክምና ቁሳቁሶችን መንግስት ህዝቡን በማስተባበር እንዲሟሉ እንደሚያደርግ የገለጹት የቢሮው ኃላፊ በተቋማቱ ውስጥ ከአገልግሎት አሰጣጥ ጋር በተያያዘ ከህብረተሰቡ የሚነሱ ቅሬታዎችን ለመፍታት የተጀመሩ ስራዎች ተጠናክረው እንደሚቀጥሉም ገልጸዋል። የተጓደሉ ነገሮች አሉ። መንግስት የራሱ ድርሻ የሚወስደው አለ፣ ህዝቡ የራሱ ድርሻ የሚወስደው አለ፣ አገልግሎት የሚሰጠው ተቋም ራሱ የሚወስደው አለ። በክልሉ የተለያዩ ብክነቶችን የሚቀንስና ጥራት ያለውን ከወረቀት ነፃ አገልግሎት በመስጠት የተሻለ ተሞክሮ ያላቸውን የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል፣ የቡታጅራና የሀላባ አጠቃላይ ሆስፒታሎች እንዲሁም የበሸኖ የመጀመሪያ ደረጃ ሆስፒታል ተሞክሮችን ወደ ሌሎች የማስፋት ስራ እየተሰራ መሆኑንም ገልጸዋል። የቢሮው ምክትል ኃላፊና የሕክምና አገልግሎት ዘርፍ ኃላፊ አቶ ሀብቴ ገብረ ሚካኤል በበኩላቸው የየተቋማቱ ባለሙያዎች ችግሮችን ተቋቁመው ለህብረተሰቡ የተሻለ አገልግሎት ለመስጠት እያሳዩት ያለው ቁርጠኝነት የሚበረታታ መሆኑን ጠቅሰው አሁንም ጉድለቶችን ለይቶ ለማረም መስራት እንደሚያስፈልግም ገልጸዋል። ዋናው ነገር ጉድለት የተባለው ነገር ለቅሞ ማረም ነው። ዋናው እሱን ስናረም ተፎካካሪ እንሆናለን፣ ለሽልማት እንታጫለን። በዚህ መንገድ ነገሮችን ማሰብ በጣም ጠቃሚ ነው የሚሆነው። በአራተኛው ዙር የኢትዮጵያ ሆስፒታሎች ጥምረት ለጥራት ትስስር መረጃን መሰረት ባደረገው የሕክምና አገልግሎት የተሻለ አፈጻጸም በማስመዝገብ ከመሪ ሆስፒታሎች ውስጥ የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል፣ የቡታጅራ አጠቃላይ ሆስፒታልና የንግስት ሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የዋንጫ የምስክር ወረቀትና የገንዘብ ሽልማት ተበርክቶላቸዋል። ከአባል ሆስፒታሎች የተሻለ አፈጻጸም በማስመዝገብ የበሸኖ የቡኢና የጡራ የመጀመሪያ ደረጃ ሆስፒታሎች ተሸላሚዎች ሆነዋል። በዕለቱ የግራር ቤት ሆስፒታል ከቡታጅራ ልዩ ተሸላሚም መሆን ችለዋል። መረጃን መሰረት በማድረግ በቴክኖሎጂ የታገዘ ጥራት ያለውን የሕክምና አገልግሎት ለተገልጋዩ ህብረተሰብ በመስጠት እውቅና ማግኘታቸው ለቀጣይ ስራ የሚያነቃቃ መሆኑን ከመሪ ተሸላሚ ሆስፒታሎች ውስጥ የቡታጅራ አጠቃላይ ሆስፒታልና የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የስራ ኃላፊዎች ተናግረዋል። የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በዛሬው ቀን እውቅና ማግኘቱ በጣም የሚያስደስት ነው፣ የሚያኮራ ነው። በቀጣይም ጠንካራ ስራዎችን እንድንሰራ ሞራል የሚሰጥ እውቅና ስለሆነ በጣም ደስ ብሎናል። ኤቪደንስ ቤዝድ ኬሩንም ይሄ አራተኛ ዙርም የዲጂታላይዜሽኑ ከወረቀት ነፃ አገልግሎት ኤምአርአይም አጣምረን ይሄንበት ያለ አግባብ አለ። ስለዚህ ሽልማቱ ለቀጣይ በደንብ እንድንሰራና በክፍተቶቻችን ዙሪያ ላይ ይበልጥ ያሉት ጋፖች ሞልተን የተሻለ ቁመና ላይ እንድንደርስ ያደርጋናል።